አርዕስተ ዜና የኢትዮጵያ ብሔራዊ ምርጫ ቦርድ ለአመራር አባልነት የተመረጡ እጩዎችን ይፋ አደረገ። በደቡብ አፍሪካ አንድ ኢትዮጵያዊ በጥይት ተገደለ። የሱዳን ጦር ካርቱምን ከፈጥኖ ደራሽ ኃይሉ ማስለቀቁን አስታወቀ። 12 ዓመቷ ፍልስጤማዊ አነጋጋሪ ሆነች። ቱርኩ ነጋዴ ያገኘው ደብዳቤ እያነጋገረ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሙስጠፋ መሐመድ። ቀዳሚው ላደረግነው ዜና አለፈን። 1446ኛው የ2017 ሐጅን ጉዞ በማስመልከት ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የተላለፈ መልእክት። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በ1446ኛው ወይም 2017 6000 የሐጅ ንያ ያላቸው ሁጃጆችን ለማስተናገድ በያዘው እቅድ መሰረት ከጥር 15 2017 ጀምሮ በሁሉም የምዝገባ ጣቢያዎች በመልካም ሁኔታ ምዝገባ ሲከናወን ቆይቶ የያዘውን እቅድ ሙሉ በሙሉ በማሳካት መጋቢት 21 2017 ምዝገባውን ማጠናቀቁን ገልጿል። በእንዲህ እንዳለ በተለያዩ ምክንያቶች በዘንድሮ ዓመት ሐጅ የማድረግ ንያ ኑሯቸው ነገር ግን ምዝገባ ለማካሄድ የምዝገባው ጊዜ በመጠናቀቁ ምክንያት መመዝገብ ያልቻሉ እንዲሁም የምዝገባ ሂደቱን አጠናቀው የኑሱክ ሲስተሙ በመዘጋቱ ምክንያት ክፍያ መክፈል ያልቻሉ ተመዝጋቢዎች በተደጋጋሚ አቤቱታቸውን ለጠቅላይ ምክር ቤቱ ሲያቀርቡ እንደነበርም አስታውሶም ጠቅላይ ምክር ቤቱም ጥያቄያቸውን ለሳውዲ አረቢያ ሐጅ ሲያቀርብ ቆይቶ የሚኒስቴር መስሪያ ቤቱ ተጨማሪ የ200 የሁጃጆች ኮታ ለጠቅላይ ምክር ቤቱ እንደተፈቀደ ገልጿል። ስለሆነም የምዝገባው ጊዜ ከዛሬ ረቡዕ ግንቦት 13 2017 ከጠዋቱ 2 ሰዓት ጀምሮ እስከ ሐሙስ ግንቦት 14 2017 ከቀኑ 10 ሰዓት ድረስ ብቻ በአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት የሐጅ ምዝገባ ጣቢያ ብቻ ይካሄዳል ብሏል። ጠቅላይ ምክር ቤቱ ካለው የጊዜ ጥበት አኳያ የሐጅ አገልግሎት ክፍያው የሚፈጸመው በኢትዮጵያ ንግድ ባንክ፣ አዋሽና ዳሽን ባንክ ብቻ እንዲሆን ወስኗል። እዚህ ዕድል ተጠቃሚ ለመሆን የምትመዘገቡ የሐጅ ንያ ያላችሁ ፓስፖርታችሁ የአገልግሎት ጊዜው ከ6 ወር ያላነሰ መሆን ይኖርበታል ብለዋል። መረጃው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት። የኢትዮጵያ ብሔራዊ ምርጫ ቦርድ ስራ አመራር አባላት መልማይ ኮሚቴ ለቦርዱ የስራ አመራር አባልነት የተመረጡ 6 እጩዎችን ይፋ አድርጓል። የኮሚቴው ሰብሳቢ ቀሲስ ታጋይ ታደለ በሰጡት መግለጫ የስራ አመራር ቦርድ አባላትን ለመምረጥ በተቀመጠው ጊዜ ውስጥ 168 እጩዎች በህዝቡ መጠቆማቸውን ገልጸዋል። ከቀረቡት 168 ግለሰቦች ውስጥ በመልማይ ኮሚቴው የተቀመጡ መስፈርቱን ያሟሉ 6 እጩዎች መመረጣቸውንም ተናግረዋል። እዚህም የብሔራዊ ምርጫ ቦርድ ስራ አመራር አባል ለመሆን የተመረጡ 6 እጩዎችም አቶ ተስፋዬ ኑአይ፣ አቶ ተክሊት ይመስል፣ ወይዘሮ ነሲም አሊ፣ ወይዘሮ ዳሩ ጀማል፣ ወይዘሮ ፍሬህይወት ግርማና ዶክተር ያሬድ ኃይለማርያም ናቸው ብለዋል። የኢትዮጵያ ብሔራዊ ባንክ የተለያዩ የለውጥ እርምጃዎችን አድርጓል። በተደረጉ የለውጥ እርምጃዎች ዙሪያም የብሔራዊ ባንክ መግለጫ አውጥቷል። ሀያት ከማል እንደሚከተለው ታቀርባለች። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ገበያ ስርዓትን በይበልጥ ለማሻሻል ከትናንት ጀምሮ የተወሰኑ የለውጥ እርምጃዎችን ወስዷል። እነዚህ የለውጥ እርምጃዎች የኢትዮጵያ የውጭ ምንዛሬ ገበያ ከዓለም አቀፍ አሰራር ጋር ከማጣጣም ባሻገር ለአስመጪዎችና ለውጭ ሀገር ተጓዦች የተሻለ ምቹ ሁኔታን የሚፈጥሩ ናቸው። እንዲሁም በአሁኑ ወቅት ለባንክ ስርዓት ተጨማሪ የውጭ ምንዛሬ አቅርቦትን ለመፍጠር የሚረዱ በየ2 ሳምንት የሚደረጉ ጨረታዎችን የመሳሰሉ የውጭ ምንዛሬ አቅርቦቶችን የሚያሻሽሉ ጅማሮችን የሚያጠናክሩ ናቸው። ካለፈው ሐምሌ 2016 ጀምሮ ስራ ላይ የዋለው አዲሱ የውጭ ምንዛሬ አስተዳደር ስርዓት በውጭ ምንዛሬ ገበያ እንዲሁም በሀገሪቱ የውጭ ክፍያ ሚዛን ላይ ከፍተኛ መሻሻል ማምጣቱ ይታወሳል። በውጭ ምንዛሬ አስተዳደር ስርዓት ረገድ የተደረጉ ማሻሻያዎች የውጭ ምንዛሬ አቅርቦትን ከማሳደግ ባሻገር የሸቀጦች ወጪ ንግድ በእጥፍ እንዲጨምር፣ የአገልግሎትና የሐዋላ ገቢ በከፍተኛ መጠን እንዲያድግና የግልም ሆነ የመንግስት የካፒታል ፍሰት እንዲሻሻል ትልቅ አስተዋጽኦ አድርገዋል። ከዚህም የተነሳ የንግድ ባንኮችና የብሔራዊ ባንክ የውጭ ምንዛሬ መጠባበቂያ ክምችት ከመቼውም ጊዜ በላይ አድጓል። የውጭ ምንዛሬ አቅርቦት መሻሻል ነጋዴዎችና አምራቾች ወሳኝ የሆኑ ግብአቶችን እንዲያገኙ አቅማቸውን እንዲያሳድጉና ስራዎቻቸውን እንዲያስፋፉ አስችሏቸዋል። የተደረገው የማሻሻያ እርምጃም እስካሁን የተገኙ አዎንታዊ ውጤቶችን ከማጠናከር ባሻገር የውጭ ምንዛሬ ገበያ ስርዓትን በይበልጥ ለማጠናከር የሚረዳም ነው ተብሏል። አበይት ለውጦቹም የሚከተሉትን ያካትታል። አንደኛው ለአስመጪዎች የቅድመ ክፍያ ወይም አድቫንስ ፔይመንት መጠንን ከፍ ማድረግ። ይህ የማሻሻያ እርምጃ አስመጪዎች ለውጭ ሀገራት አቅራቢዎቻቸው የሚያደርጉትን የውጭ
ምንዛሬ ቅድመ ክፍያ አድቫንስ ፔይመንት መጠን የሚገድበውን የቆየ አሰራር ለመለወጥ ይረዳል። በመሆኑ ብሔራዊ ባንክ አስመጪዎች ላይ የተጣለውን የቅድመ ክፍያ ገደብ ከፍ አድርጓል። ከአቻ ሀገራት ተሞክሮ በመነሳትና ለብዙ ዓመታት ለውጥ ሳይደረግበት የቆየው አሰራር የመለወጥን አስፈላጊነት በመገንዘብ ሸቀጦችን ከውጭ ለማስገባት ሊከፈል የሚችለው የቅድመ ክፍያ መጠን ከ5000 የአሜሪካን ዶላር ወደ 50000 የአሜሪካ ዶላር ከፍ ተደርጓል። ለውጭ ሀገር ተጓዦች የሚፈቀደውን የውጭ ምንዛሬ ጥሬ ገንዘብ መጠን ከፍ ማድረግ ሁለተኛው ሲሆን ለውጭ ሀገር ተጓዦች ምቹ ሁኔታን ለመፍጠር ሲባል ወደ ውጭ ሀገር ለሚጓዙ ኢትዮጵያውያን በጥሬ ገንዘብ የሚፈቀደው የውጭ ምንዛሬ መጠን እንዲጨምርም ተደርጓል። በአዲሱ ገደብ መሰረት ለግል ተጓዦች የሚፈቀደው የውጭ ምንዛሬ ወደ 10000 የአሜሪካ ዶላር፣ ለንግድ ስራ መንገደኞች ደግሞ 15000 የአሜሪካን ዶላር ሆኗል። ይህንን የውጭ ምንዛሬ በጥሬ ገንዘብ ወይም በካርድ መውሰድም ይቻላል። ከዚህ በተጨማሪ የውጭ ምንዛሬ የባንክ ሂሳብ ያላቸው ግለሰቦች ከሂሳባቸው ላይ በካርድ መጠቀም የሚችሉበት የውጭ ምንዛሬ መጠንም ከ10 በመቶ ወደ 20 በመቶ ከፍ እንዲል ሆኗል። ሶስተኛው የባንኮችን የውጭ ምንዛሬ ክፍያዎችን ስርዓት ማስያዝ ሲሆን በኢትዮጵያ የሚሰራባቸውን ከውጭ ምንዛሬ ጋር የተያዙ አስተዳደራዊ ክፍያዎችን ከዓለም አቀፍ ሁኔታዎች ጋር ተወዳዳሪነትን፣ ግልጸኝነትንና ምቹነትን ታሳቢ ያደረጉ እንዲሁም የኢትዮጵያ ብሔራዊ ባንክን የሚያበረታቱ ይሆናሉም ተብሏል። በዚህ መሰረት ከገቢ ንግድ፣ ከአገልግሎት ክፍያ ወይም ከጥሬ ገንዘብ ጋር በተያያዘ ባንኮች ለውጭ ምንዛሬ አገልግሎት የሚያስከፍሏቸው ማናቸውም አስተዳደራዊ ወጪዎችና ክፍያዎች ከግንቦት 18 2017 ጀምሮ ከ4 በመቶ እንዳይበልጡም ተወስኗል። ከዚህ በተጨማሪ ከውጭ ምንዛሬ አገልግሎት ጋር የተያያዙ አስተዳደራዊ ወጪዎች ለተጠቃሚዎች ግልጽና ቀላል መሆናቸውን ለማረጋገጥ ሲባል ባንኮች የሚያስከፍሏቸው የተለያዩ ተጨማሪና ጥቃቅን የአገልግሎት ወጪዎች እንዲያስቀሩ ባንኩ መመሪያ አስተላልፏል። በመጨረሻም ከውጭ ምንዛሬ ግብይት ጋር የተያያዙ የባንኮችን አስተዳደራዊ ክፍያዎች ግልጽነትን ለማረጋገጥ ብሔራዊ ባንክ ከሰኔ ወር 2017 ጀምሮ በድረገጹ ላይ መረጃዎቹን በመደበኛነት ለህዝቡ ይፋ ያደርጋል። ከላይ የተገለጹት ከውጭ ምንዛሬ ገበያ ስርዓት ጋር የተያዙ ማሻሻያዎች ቀልጣፋ፣ ተወዳዳሪና ጥልቀት ያለው እንዲሁም የሀገሪቱን የፋይናንስ ደንበኞችና የግሉን ዘርፍ መሰረታዊ ፍላጎቶች የሚያሟሉ የውጭ ምንዛሬ ገበያን ለመፍጠር እንደሚረዱ የኢትዮጵያ ብሔራዊ ባንክ በጽኑ ያምናል ሲል በመግለጫው አትቷል። በደቡብ አፍሪካ አንድ ኢትዮጵያዊ በጥይት ተገደለ። በምስራቃዊ ማሜሎዲ በሚገኘው ትሸዋኒ ከተማ ይህ ኢትዮጵያዊ የተገደለው በጠራራ ፀሐይ መሆኑን ፖሊስ አስታውቋል። ሟቹ ዕድሜው 45 ዓመት የሆነና በዚያው ከተማ ውስጥ በሱቅ ንግድ እንደሚተዳደር የነበረ የጠቀሰው ፖሊስ የግድያው መንስኤ በተመለከተ ምርመራ በማድረግ ላይ መሆኑንም ገልጿል። የፖሊስ ቃል አቀባይ ካፒቴን ጆን ቫን ዳይክ ሲናገሩ ጠዋት ላይ ሟችና ተጠርጣሪው ገዳይ በሟች ሱቅ በር ላይ ሲጨቃጨቁ ነበር ብለዋል። ከዚያም ሟች ወደ መኪና ውስጥ ገብቶ ባለበት ወቅት ተጠርጣሪው ሽጉጥ አውጥቶ በርካታ ጥይት እንደተኮሰበት የዓይን ምስክሮች መናገራቸውን አስታውቀዋል። ተጠርጣሪው ድርጊቱን ከፈጸመ በኋላ ከአካባቢው መሰወሩን ገልጸው ፍለጋ እየተደረገ መሆኑንም ተናግረዋል። ሟች በራሱ መኪና ውስጥ ከተመታ በኋላ ተርፎ የነበረ ቢሆንም ወደ ሆስፒታል ከተወሰደ በኋላ ሕይወቱ ማለፉን ጨምረው አስታውቀዋል። የሱዳን ጦር ከሳምንት ላስጨራሽ ጦርነት በኋላ የካርቱምን ግዛት ከፈጥኖ ደራሽ ኃይሉ ማስለቀቁን አስታውቋል። በሱዳን በየጊዜው እያገረሸ የሚገኘው የእርስ በርስ ጦርነት ለሱዳናውያን ከባድ ፈተና የሆነ በርካቶችን ለሞትና ለስደት እየዳረገ እንደሚገኝ እየወጡ ያሉ መረጃዎች ይጠቁማሉ። ዝርዝሩን ኢማን መሐመድ ታቀርበዋለች። የሱዳን ጦርነት ከሳምንት ለአስጨራሽ ጦርነት በኋላ የካርቱም ግዛት ከፈጥኖ ደራሽ ኃይሉ ማስለቀቁን አስታወቀ። የሱዳን የእርስ በርስ ጦርነት 3ኛ ዓመቱን እያስቆጠረ ባለበት በአሁኑ ወቅት ሁለቱም ኃይሎች የበላይነት ለመቀናጀት ከፍተኛ ውጊያ እያደረጉ ይገኛሉ። የፈጥኖ ደራሽ ኃይሉ ከሰሞኑ በርካታ ድሎች እየቀኑት እንደሚገኝና የሱዳን ጦርን ተቆጣጥሮ የነበረውን ወሳኝ ቦታዎች ላይ ከባድ ጥቃቶችን በማድረስ ድል እያስመዘገበ መሆኑን አስታውቆ ነበር። የሱዳን ጦር በበኩሉ እየተከላከለ መሆኑንና በአንዳንድ አካባቢዎች ስልታዊ ማፈግፈግ ማድረጉን ገልጾ የኛ ድል ነው ማለቱ ይታወሳል። ዛሬ መገናኛ ብዙሃን ይዘውት በወጡት መረጃ ደግሞ የሱዳን ጦር ድል እየቀናው መሆኑን ዘግበዋል። በዚህም የሱዳን ጦር ባወጣው መግለጫ ካርቱምና ኦምዱርማንን ከፈጥኖ ደራሽ ኃይሉ ነጻ ማድረጉን አልጀዚራ ዘግቧል። አማጽያኑ የሚገኙበትን እያንዳንዱ ቦታ ነጻ እስክናወጣ ድረስ ለህዝባችን የገባነውን ቃል እስክናሳካ ጦርነቱ እንደሚቀጥል ያስታወቁት የሱዳን መሪ ጀነራል አብዱል ፈታህ አልቡርሃን ናቸው። የፈጥኖ ደራሽ ኃይሉ
መሪ የሆኑት መሐመድ ሐምዳን ዳጎሎ ከመጋቢት ወር ወዲህ በዋና ከተማዋ የሚገኘውን የፕሬዝዳንቱን ቤተ መንግስት ጨምሮ የካርቱም አውሮፕላን ማረፊያ ተቆጣጥሮ እንደነበር ከዚህ በፊት የወጡ መረጃዎች ዘግቦ ነበር። በሱዳን ጦርና በፈጥኖ ደራሽ ኃይሉ ሰኞ ዕለት በኦምዱርማን ከባድ ጦርነት የነበረ መሆኑን አልጀዚራ ዘግቧል። የሱዳን ጦር መቀመጫው የነበረው ካርቱም በፈጥኖ ደራሽ ኃይሉ ቁጥጥር ስር በነበረበት ወቅት ጦሩ ወደ ፖርት ሱዳን ተሻግሮ እንደነበር ይታወሳል። ፖርት ሱዳን ላይ ፈጥኖ ደራሽ ኃይሉ ጥቃት ማድረሱን ተከትሎ የሱዳን ጦርና የተባበሩት አረብ ኤምሬት መካከል ያለውን ግንኙነት ሊሻክር ችሏል። ለዚህም ዋናው ምክንያት ደግሞ በፖርት ሱዳን ላይ የደረሰው ከባድ የድሮን ጥቃት የተባበሩት አረብ ኤምሬት እጅ አለበት በማለት የሱዳን ጦር ተጠያቂ ማድረጉን የዘገበው የሮይተርስ የዜና ወኪል ነው። ይህ በእንዲህ እንዳለ የተባበሩት አረብ ኤምሬት ክሱን ተጨባጭነት የጎደለው ውንጀላ በማለትም አጣጥሏል። በሱዳን ላይ የተነሳው የእርስ በርስ ጦርነት በሺዎች ለሚቆጠሩ ሱዳናውያን እንዲሞቱና በሚሊዮን ለሚቆጠሩ ዜጎች ከቤት ንብረታቸው እንዲፈናቀሉ አድርጓል። በሱዳን ያለውን ጦርነት እያደረሰ ባለው አስከፊ የሰብአዊነት ቀውስ በዓለም ላይ ግንባር ቀደም የሰብአዊ ቀውስ ተጠቃሽ እየሆነ ይገኛል ተብሏል። በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር ኃይሎችና በጀነራል መሐመድ ሐምዳን ዳጎሎ ሄሜቲ ከሚመራው የሱዳን ፈጥኖ ደራሽ ኃይሎች ጦር መካከል እየተባባሰ ለዘለቀው ጦርነት መነሻ ስልጣን ብሎም ቁልፍ የኢኮኖሚ አውታሮች በበላይነት መቆጣጠርን በመፈለግ የተመለከቱና ተያያዥ ጉዳዮች ናቸው። በዚህም የዘመኑ እጅግ አስከፊ በተባለለት የእርስ በርስ ጦርነት ሱዳናውያን ለሞትና ለስደትም ዳርጓል። እነዚህ ሁለት ኃያላን የጦር አበጋዞች ኃይሎቻቸውን ክተት ከማለት አስቀድሞ የቀድሞ ፕሬዝዳንት ኦማር አልበሽር ትዕዛዝ ስር የተሰለፉ ነበሩ። ፈጥኖ ደራሽ ጦር ሲሉ ያቋቋሙት አልበሽር ነበሩ። መረጃው የአልጀዚራ፣ ሮይተርስና የሱዳን ትሪቡን ነው። አስራ 12 ዓመት ፍልስጤማዊ ልጅ አነጋጋሪ ሆናለች። ፍልስጤማዊቷ ልጅ ለቤተሰቦቿ ምግብ ለማቅረብ ስትል የምትሄድበት መንገድና የምትከፍለው ዋጋ ብዙዎችን አስገርሟቸዋል። ዝርዝር መረጃውን ዙበይዳ ሐሰን አዘጋጅተዋለች። ቤተሰቦቿ ምግብ በልተው እንዲያድሩ የምትጣጣረው ፍልስጤማዊት ልጅ ጃና መሐመድ ካሊል ሙስሊን አልስክፊ ትባላለች። የ12 ዓመት ሴት ልጅ ናት። እሷና ቤተሰቦቿ የእስራኤል የግፍ በትር ካረፈባቸው ፍልስጤማውያን መካከል ናቸው። ከአንድ ዓመት በፊት ታላቅ ወንድሟን በእስራኤል ጥቃት ከተገደለ በኋላ ቤተሰቦቿን የማስተዳደር ኃላፊነት በእሷ ላይ ወድቋል። በቀጫጫ እጆቿ የውሃ ባልዲ ተሸክማ በልጅ እግሯ ስትበር ላያት ከእሷ ጥንካሬ ለመማር ግድ ይለዋል። ጃና አባቴ እንዲደክም አልፈልግም፣ ምክንያቱም የልብ ህመምተኛ ነው። ለዛ ነው ጠንካራ የሆንኩት፣ ጠንካራ መሆን እፈልጋለሁ። ስለዚህም አባቴ አይሰቃይም ስትል ለሲኤንኤን ትናገራለች። አባቴ እድሜው በጣም ገፍቷል፣ በዛ ላይ ብዙ ሀዘን ጎርቶታል። ስለዚህ ይህንን የውሃ ባልዲ ቢሸከም ምናልባትም ላጣው ይችላልው ትላለች። በኦክቶበር 7 በሐማስና በተባባሪዎቹ የደረሰውን የሽብር ጥቃት ተከትሎ እስራኤል በጋዛ ጭካኔ የተሞላበት ጦርነት ከከፈተች በኋላ ምግብና ውሃ ማግኘት አስቸጋሪ ሆነ። እስራኤል ወደ ጋዛ የሚገባውን እርዳታ አግዳ መቆየቷ ደግሞ ችግሩን ይበልጥ እንዳባባሰውና ለከፋ ችግር እንደዳረጋቸውም ጃና ትናገራለች። በተባበሩት መንግስታት የተደገፈው ዘገባ እንደሚያመለክተው በጋዛ ውስጥ 2.1 ሚሊዮን ሰዎች የሚኖሩበት ግዛት ወደ ሰው ሰራሽ የረሃብ ቀጠና ተቀይሯል። እስራኤል በበኩሏ እገዳው ከአዲስ ወታደራዊ ዘመቻ ጋር የሚያያዝ በመሆኑ በሐማስ ክልል ውስጥ ያሉ ታጋቾችን እንዲፈቱ ግፊት ለማድረግ አስባ እንደሆነ ብትናገርም ነገር ግን ብዙ ዓለም አቀፍ ድርጅቶች እስራኤል ረሃብን የጦር መሳሪያ አድርጋለች ሲሉም ከሰዋታል። የውሃ አቅርቦቱን እስራኤል በማናለብኝነት ካገደችው በኋላ ያለው የውሃ ችግር ተባብሶም ቆይቷል። አንድ ባልዲ በጭንቅ መሙላት ትችላለህ፣ ምክንያቱም ትክክለኛ የወረፋ ስርዓት የለውም። እናም ወረፋውን ከጠበቅ ምናልባትም ምንም ላታገኝ ትችላለህ። አንዳንድ ጊዜ ባዶ ባልዲህን ይዘህ ልትመለስ ትችላለህ ትላለች ጃና ለሲኤንኤን ስትናገር። ከሰሞኑ የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ወደ ጋዛ እርዳታ በከፊል እንዲገባ መፍቀዳቸው ተስፋ ሰጪ ሆኖ ሳለ ነገር ግን በርካታ ፍልስጤማውያን በከፋ ረሃብ ውስጥ ባሉበት ወቅት እርዳታው በከፊል ብቻ ይግባ መባሉ በርካቶችን እያሳዘነም ይገኛል። የተባበሩት መንግስታት የእርዳታ ኃላፊ ቶም ፍሌቸር ይህንን የእስራኤልን ውሳኔ በውቅያኖስ ውስጥ ትንሽ ጠብታ ውሃ ጠብ እንደማድረግ ይቆጠራል ሲሉም ገልጸውታል። ስለሆነም በአስቸኳይ ሙሉ በሙሉ እርዳታው እንዲገባ መፍቀድ አለባት ሲሉም ጠይቀዋል። የተባበሩት መንግስታት ድርጅት ከ2 ቀናት በፊት የእርዳታ አቅርቦት ወደ ጋዛ መግባት ቢጀምርም ነገር ግን እስካሁን ድረስ እርዳታው ለፍልስጤማውያን አልደረሰም ብሏል።
ይህ የሆነው ደግሞ በአዲሱ የእስራኤል የጸጥታ ሂደት ምክንያት እንደሆነም ተናግረዋል። የመንግስታቱ ድርጅት እርዳታው በ48 ሰዓታት ውስጥ ወደ ጋዛ ካልገባና ለሁሉም ተደራሽ ካልሆነ 14000 ህጻናት ሊሞቱ እንደሚችሉም እያስጠነቀቀ ይገኛል። የ12 ዓመቷ ጃና ጦርነቱ ከመጀመሩ በፊት የነበራትን ደስታና ትልቅ ቤተሰብ ታስታውሳለች። አሁን ግን የጃና ደስታና ትልቅ ቤተሰብ የለም። ታላቅ ወንድሟን፣ እናቷን፣ የአጎቷንና የእህቷን ልጆች አታለች። ነገር ግን የቀሩትን ቤተሰቦቿን ላለማጣት ስትል በልጅነት እድሜዋ ጥንካሬ ብቸኛ አማራጯም አድርጋም ትገኛለች። መረጃው የሲኤንኤን አፍሪካ ኒውስ እና ሚድል ኢስት ሞኒተር ነው። የኢራኑ መሪ አያቶላ አሊ ካሚኒ ቴህራን ኒውክሌር ለማበልጸግ የማንንም ፍቃድ አትጠብቅም አሉ። የአሜሪካው መንግስት ተደጋጋሚ የሚሰጠው መግለጫ ስሜት የማይሰጥና ተራ ነው ሲሉም አጣጥለዋል። እነሱ ኢራን መቼውንም ዩራኒየም እንድታበለጽግ አንፈቅድም ይሉናል በሚል ፖለቲካዊ ጫናውን የገለጹት አያቶላ አሊ ካሚኒ በራሳችን መንገድ እንጓዛለን፣ ማንንም አያደናቅፈንም ብለዋል። ኢራን ውስጥ የአሜሪካውያን ፖለቲከኞች ፍቃድ የሚጠብቅ አንድም ሰው የለም ነው ያሉት መሪው። እስላማዊት ኢራን ሪፐብሊክ የራሷ ፖሊሲና አቅጣጫ አላት፣ በዚህም ትገዛለች ብለዋል። በመካከለኛው ምስራቅ የዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ቴህራን ዩራኒየም እንድታበለጽግ አንፈቅድላትም ማለታቸውን ተከትሎ ነው አያቶላ ቁጣቸውን ያሰሙት ተብሏል። የአውሮፓ ህብረትና ዩናይትድ ኪንግደም ሩሲያ ላይ አዳዲስ ማዕቀቦችን ጣሉ። የአውሮፓ ህብረት አባል ሀገራት የውጭ ጉዳይ ሚኒስቴሮች በብራሰልስ ተሰብስበው የሩሲያ ድርጅቶችና ባለሀብቶች ላይ 17 ማዕቀቦችን የያዘ ማዕቀብ እንዲጣል ወስነዋል። በማዕቀቡ ሩሲያ የወታደራዊ ቴክኖሎጂዎችን እንዳታገኝ የሚከለክል አንቀጽም ተካቶበታል። ዝርዝር መረጃውን ኢማን መሐመድ አዘጋጅተዋለች። የአውሮፓ ህብረትና ዩናይትድ ኪንግደም ሩሲያ ላይ አዲስ ማዕቀቦችን ጣሉ። ማዕቀቡ በሩሲያ የነዳጅና ዘይት ጫኝ መርከቦች እንዲሁም ወታደራዊና የፋይናንስ ዘርፎች ላይ ያነጣጠረ ነው። የብሪታንያ ጠቅላይ ሚኒስተር ጽህፈት ቤት እንዳስታወቀው ጠቅላይ ሚኒስተሩ ከዩክሬን ፕሬዝዳንት ቭላድሚር ዜሌንስኪ ጋር በሩሲያ ላይ ስለተጣሉ አዳዲስ ማዕቀቦች ለመነጋገር ያለመ የስልክ ውይይትም አድርገዋል። በውይይታቸው ሩሲያ ጥቃት መፈጸሟን በቀጠለችበት ወቅት ሀገሪቱ ላይ ጫና ማሳደር መቀጠል እንደሚገባ ሁለቱ መሪዎች እንደተስማሙ ሮይተርስ ዘግቧል። የአውሮፓ ህብረት አባል ሀገራት የውጭ ጉዳይ ሚኒስተሮች በበኩላቸው በብራሰልስ ተሰብስበው የሩሲያ ድርጅቶችና ባለሀብቶች ላይ 17 ማዕቀፎችን የያዘ ማዕቀብ እንዲጣልም ወስኗል። በማዕቀቡ ሩሲያ የወታደራዊ ቴክኖሎጂዎችን እንዳታገኝ የሚከለክልም አንቀጽ ተካቷል። በተጨማሪም የነዳጅ ጫኝ መርከቦች ላይ ያነጣጠረው ማዕቀቡ የሩሲያ ነዳጅ በሚያመላልሱ የተባበሩት አረብ ኤምሬት የቱርኪ ና የሆንግ ኮንግ ኩባንያዎች ላይ እገዳ ጥሏል። 27 አባላት ያሉት ህብረቱ በዋሽንግተን የወደፊት ሚና ላይ እርግጠኛ አለመሆን የበለጠ ጠንካራና ገለልተኛ አቋም እንድትወስድም ጠይቀዋታል። የአውሮፓ መሪዎች ከዩኤስኤ ፕሬዝዳንት ትራምፕ ጋር በቴህራን በስልክ ተነጋግረዋል። የዩክሬን ፕሬዝዳንት ቭላድሚር ዜሌንስኪ፣ የብሪታንያው ጠቅላይ ሚኒስተር ኬር ስታርመር፣ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን፣ የጀርመኑ ቻንሰለርና የፖላንድ ጠቅላይ ሚኒስተር ከዩኤስኤ ፕሬዝዳንት ጋር በስልክ ተነጋግረዋል። ይህ ታዲያ የሩሲያና የዩክሬን ስምምነት ሂደት ላይ ጥላ ያጠላል ተብሎ መሰጋቱን የዘገቡት አጃንስ ፍራንስና ሮይተርስ ናቸው። በቱርክ ኢስታንቡል አስገራሚ ነገር ተሰምቷል። በምስሉ ላይ የምትመለከቱት ቱርካዊ ነጋዴ ነው። ታዲያ አንድ ቀን ልክ እንደ ሁልጊዜው ጧት ተነስቶ ሱቁን ለመክፈትና የተለመደ የንግድ ስራውን ለመጀመር በማለዳ ወደ ሱቅ ያቀናል። እቺ ቀን ግን ከሌሎች ቀን የተለየች እንደሆነች ይናገራል። ምክንያቱም ሱቁን ለመክፈት ልክ በሩ ላይ ሲደርስ አንድ የደብዳቤ ፖስታ ያገኛል። ፖስታውንም ሲከፍተው በውስጡ 500 ሊሬ አለ። ብሩን ካነሳው በኋላ ሲመለከት በወረቀቱ ላይ ጽሑፍ ያገኛል። ደብዳቤው ላይ ያለውን ጽሑፍ ልጅ እያለሁ እኔና ጓደኞቼ ያለ ፍቃድ ከሱቅ ቸኮሌትና ብስኩቶች ብዙ ጊዜ ወስደንባል፣ ይቅር በለን የሚል ነበር። ነጋዴው ቱርካዊ ባነበበው ጽሑፍ እጅግ እንደተገረመም ተናግሯል። ደብዳቤውን የላከው ሰው ከረጅም ዓመታት በኋላ ከጓደኛው ጋር በመሆን ከነጋዴው ወሰደበትን የነጋዴውን ሀቅ የመመለሱ መረጃ መነጋገሪያ ሆኖ ትኩረትን ስቧል። በአርቲፊሻል ኢንተለጀንስ የታገዘ የአጥንትና መገጣጠሚያ ችግሮችን ማወቅ የሚያስችል የጫማ ሶል ቴክኖሎጂ ይፋ ሆነ።
በኦሃዮ ስቴት ዩኒቨርሲቲ ተመራማሪዎች የተሰራውና በፀሐይ ኃይል የሚሰራው የጫማ ሶል የግለሰቡን እርምጃ ወደ ኤሌክትሪክ ሲግናል ይቀይራል ተብሏል። ቴክኖሎጂው ከ20 በላይ ሴንሰሮች በተገጠሙለት ስማርት የጫማ ሶል አማካኝነት የሚሰራ ነው። ይህ ቴክኖሎጂ ከሶሉ ጋር ግንኙነት ወዳለው ስልክ ወይም ኮምፒውተር መልእክቶችን ያስተላልፋል። ኮምፒውተሩ አስቀድሞ በሰለጠነው የማሽን ማስተማር ቀመር መሰረት የተሰጠውን ሲግናል ተንትኖ የምርመራ ውጤቱን ይፋ ያደርጋል ተብሏል። ዋሽንግተን ፖስት ባወጣው ዘገባ ቁሶች የግለሰቦችን እንቅስቃሴ መሰረት በማድረግ የጤና ሁኔታን መከታተል አስችሏል። ይህ የጫማ ሶል ቴክኖሎጂ የአርቲፊሻል ኢንተለጀንስ ቴክኖሎጂን የሚጠቀም ሲሆን አትሌቶችና ሌሎች ግለሰቦች አስከፊውን የጤና ጉዳት ከማስተናገዳቸው በፊት ጥንቃቄ ማድረግ እንዲችሉ ቅድመ ማስጠንቀቂያዎችን ይሰጣል ተብሏል። በመጨረሻው በዛሬው የተለያዩ ዓለም ሀገራትን የአኗኗር ዘይቤ በመናስቃኛችሁ መሰናዷችን በኬንያና በታንዛኒያ የሚኖሩ የማሳይ ማህበረሰቦችን ባህል በጥቂቱ ልናሳያችሁ ወደናል። ሀት ከማል ታቀርባለች። የምስራቅ አፍሪካ ዱሮችን ለ100 ዓመታት ያክል ታዋቂ ጦረኞችና አርብቶ አደሮች ሆነው ኖረውባቸዋል። ቁጥራቸው ወደ 800 ሺህ ይጠጋል። እነዚህ ማለቂያ በሌላቸው የኬንያና የታንዛኒያ አድማሶች አካባቢ ቀጭንና ቄንጠኛ እንዲሁም ቀይ ቀሚስ የሚለብሱ አስደናቂ የአኗኗር ዘይቤ ያላቸው ጎሳዎች ካጋጠሟቸው እነርሱ የማሳይ ጎሳ አባላት ናቸው። የማሳይ ጎሳ ታሪክ የሚጀምረው ከሰማይ ከብት ከወረደለት የመጀመሪያው ማሲንታ ነው ይባላል። ማሲንታ የሚባለው የመጀመሪያው ማሳይ በቆዳ መያዣ የወረዱለትን የመጀመሪያዎቹን ከብቶች ከሰማይ ፈጣሪ እንደነርሱ አጠራር ስካይ ጋድ እንደተቀበለ ያምናሉ። ከዛን ጊዜ ጀምሮ ከብቶች ቅዱስ ተደርገው መታየት ይጀምራሉ። በእርግጥ ከብቶች ለማሳይ ጎሳ ቅዱስን ብቻ አይደሉም፣ ይልቁንስ የክብር መገለጫም ናቸው እንጂ። ብዙ ሺህ ከብቶችና ልጆች ያሉት ማሳይም የተሳካለት ህይወቱ የተስተካከለለት በጎሳ ውስጥ የተከበረ ማሳይ ይሆናል። የነጎሮንጎሮ፣ አምቦሴሊ፣ ሰረንጌቲ፣ ማሳይ ማራና ጻቮ የተባሉ ዝነኛ ፓርኮችን የያዘው የሳቫና ምድርም በአንድ ወቅት የዚህ የማሳይ ዘላን ህዝብ ስፍራ ነበር። በእርግጥ የዘመናዊው ዓለም ጫናዎች ቢኖሩም ማሳዮች ግን የአኗኗር ዘይቤያቸውን ለማስጠበቅ በእጅጉ እየታገሉ ዛሬም ድረስ በአንዳንድ የምስራቅ አፍሪካ አካባቢዎች ሹካ የተባለ በቀለማት ያሸበረቀ ልብሳቸውን ለብሰው ከብቶቻቸውን ሲጠብቁ፣ በመንገድ ላይ ሲራመዱ ወይም አዳሙ የሚባል ዝነኛ የዝላይ ጭፈራቸውን ሲጨፍሩ መታየታቸው አልቀረም። ከበርካታ ባህሎቻቸው መካከል አዳሙ የተባለ የዝላይ ጭፈራ ምራቅ መጥፋት፣ ደም መጠጣትና ደማቅ ቀለም ያላቸው ልብሶችን መልበስ ተጠቃሾች ናቸው። ይህ የዝላይ ጭፈራ እንዲሁ ጭፈራ ብቻ አይደለም። ይህ ጭፈራ ታዳጊ ወጣቶች ከታዳጊነት ወደ ትልቅ ወንድነት የሚሸጋገሩበት መንገድ ነው። በሌላው የዓለማችን ማህበረሰብ ራሱን የስልጣኔ ተከታይ የነቃ በማለት በሚጠራው ማህበረሰብ በኩል ወጣቶች 18 ዓመት ሲሞላቸው ራሳቸውን ችለዋል ወይም ለአቅመ አዳም ደርሰዋል እንደሚባለው ሁሉ አንድ የማሳይ ጎሳ ጉብል ደግሞ ወደ ላይ እጅግ ከፍ ብሎ በመዝለል ራሱን ከታዳጊነት ወደ ትልቅ ሰውነት ያሸጋግራል። በዚህ ጭፈራ ሁለት ጉብሎች በሙዚቃ በታጀበው የዝላይ ጭፈራ ላይ ተራ በተራ እየተፈራረቁ ማን የተሻለ ከፍ ብሎ መዝለል ይችላል የሚለውን ያሳያሉ። በስነ ስርዓቱ የተሻለ ከፍ ብሎ በመዝለል የአካል ብቃት ጥንካሬያቸውንና ችሎታቸውን ያስመሰከረ ጉብል ከመካከላቸው ውብና ምርጥ የተባለችውን እንስት የማግባት እድል ይኖረዋል። አሁን የማሳይ ጎሳ አባል ጉብል መሆኑ ቀርቷል። ለአቅመ 3 ጉልቻ ደርሷል ይባላል። ሹካ የሚባለው ልብሳቸው ማሳዮችን በምስራቅ አፍሪካ ህያውና ልዩ ያደረጋቸው ይህ ልብስ ቀይ ቀለም አይጠፋውም። በማሳዩ ዘንድ ቀይ ቀለም የደምን ቀለም ከመወከሉ በላይ የቅዱስነት መገለጫም ነው። ከዚህ በተጨማሪም ከዱር እንስሳት ጥቃትም ይጠብቀናል ባዮች ናቸው። በዚህ ልብስ ላይ የሚገኙት ሌሎች ቀለማትም የየራሳቸው ትርጓሜ ያላቸው። ለምሳሌ ብርቱካናማው እንግዳ ተቀባይነትን፣ ሙቀትንና ጓደኝነትን ሲወክሉ፣ ሰማያዊ ቀለም ደግሞ ለከብቶቻቸው ዝናብን ለሚሰጥላቸው ሰማይ ወካይ አድርገውታል። አረንጓዴ ምግብና ምርት ነው። እንዲሁም ቢጫ ደግሞ ለምነትና እድገትን ያመላክታል። በምዕራባውያን ወጎች ዘንድ ምራቅ መጥፋት ነውር ቢሆንም እዚህ በማሳይ ጎሳ አባላት ዘንድ ግን ከሌሎች ጋር የሚጋሩት መልካም እድልንም ይዞ ይመጣል የሚሉት ባህላቸው ነው። ሽማግሌዎችን በሚጨብጡበት ወቅት መዳፍ ላይ መጥፋት፣ አዲስ ልጅ በሚወለድበት ወቅትም ግንባሩ ላይ እንትፍ ብሎ ምራቅ መጥፋት እንደ መልካም እድል መገለጫ ተደርጎ ሊወሰድ ይችላል። ደም መጠጣት ግን ፍጹም ሌላ አስገራሚ ባህላቸው ነው። ይህ ደም መጠጣት
አዎ የዱር እንስሳትን መመገብን የሚቃወሙት ማሳዮች ለልዩ ክብር በዓላት ብቻ በሚያርዷቸው ከብቶቻቸው ደማቸውን ብቻውን አሊያም ከወተት ጋር ደባልቀው ይጠጡታል። ይህ ደም የመጠጣት ባህላቸው ለተመልካች ግርታን ቢፈጥርም ማሳዮች ግን የተመጣጠነ ምግብ ለማግኘት ያግዘናል ባዮች ናቸው።